ዝንጀሮ ሙዝ ባየበት ነው አንድ ግለሰብ ለማስጣል አንድ ግለሰብ ለማዳን እንደው ማይነካካ ነገሮች ነካክቶ ይሄዳል አይባል ነገር ነው ያወራው። ገባችሁ አይደል? እንደው እንደ አንድ ክርስቲያን ምንም በቃ ያን ያህል ብትከፋ ራሱ በክርስቲያን ወንድምህ ላይ መግፋት የለብህም። መጽሐፍ ቅዱስን ለማስጠበቅ መጽሐፍ ቅዱስ እውነተኛ መጽሐፍ ነው፣ የእግዚአብሔር ቃል ነው፣ እስትንፋሰ መለኮት ነው ብሎ የገባን ሰው ለማብጠልጠል ከወጣ እኔ ምን አይነት ሞራል እንዳለ አላውቅም። በቃውን ሳያብጠለጥል የሰውን እምነት ሳያዋርድ ደስ አይልም። እስልምናንም ምንም የተሳደበው ነገር የለም። ዲያቆን ሲናገር በትህትና ነው የሚያወራው፣ ድምፁ ቀንሶ ነው የሚያወራው፣ ሎጂክ ነው የሚያወራው፣ ሂስትሪ ነው የሚያወራው፣ ኤቪደንሶች አሉት እና ምንም አልተማርንም። እንደው በዚህ ውይይት የምትል ከሆነ ራስን መርመር፣ ድጋሚ ሄደ ይኸው ተከታተል፣ አማት በጸልየ ጀምር። ኦኬ እንጂ ፖለቲካ ብቻ ስላልተዘራል እንዲህ ለማለት ፕሮቴስታንት ሞራል የለውም። ጠርቻቸው ቤቴ ሊመጡ አልቻሉም፣ የኔን የውይይት ጥሪ ሊቀበል አልቻለም ሲለን ነበረ። ከዚህ ቀደም ሁለት ሶስት እንደዚህ ሲፎክር ነበረ። አሁን ይኸው ለእሱ ሬዲ ነን፣ በፈለገው ጉዳይ እሱ በሚፈልገው ርዕስ ሙስሊሞቹ እኛ ከእሱ ጋር ለመወያየት ሬዲ ነን፣ የውይይት ጥሪያችን ኤርሚያስ ይቀበለን አሉ። እሱ ከዚህ ቀደም ጠርቻቸው በእኔ ፊት መቆም አልቻሉም ብሎናል። አሁን የዋለን ይቀበልን ጥሪያችንን አሉ። እንደዛ ከሆነማ አንፉ በለኝ። እንደዛ ከሆነ መቶ መናገር ይችላል። አንድ ወንድሞቻችሁ ቅጽል ስም ባወጡትና የመንግስት ስም ባወጣቸው እንትኖች እንደዚህ ከሊያት ጥሩ ምናምን ትንሽ ይደብራል። አሜን ኦፍ ኮርስ ይደብራል። ግን በመጀመሪያ በቁርጣሽ ላኪላቸው ምናምን አልተጀመረም እና ሰላም አለይኩም ብያለሁ በድጋሚ ደህና ቆዩ። እሺ ባይዘዌ ግን እኔ አንድ ሐሳብ እዚህ ጋር ልስጣችሁ። ያልገባችሁ ነገር አንዳንድ ሰዎች ኦሬዲ ዲያቆን ዳዊት የሰራውን ስራ እስከዛሬ ማንም ሰው ያልሰራውን ስራ ነው ዲያቆን ዳዊት ባይዘዌ የሰራው። ምክንያቱም 10 ዓመት ኦልሞስት ምናልባት ወንድማችን ሳላ ይሄን መጽሐፍ ከጻፈው ምናልባት 2 ዓመት 1 ዓመት ምናምን በጣም እስልምና አካባቢ ላይ አዝ ሪፈረንስ የሚጠቀስ መጽሐፍ ነው። መጽሐፍ ቅዱስ ምን ያህል እንደተበረዘ በመጽሐፉ አሳየ ምናምን ተብሎ በጣም ይሞገስበት መጽሐፍን ነው ክሪቲሳይዝ ያደረገው። ስለዚህ ይሄንን ስራ እኔ ሌላ ሰው ራሱ ቢገባ በዚህ ልክ ይሄን ነገር ያየዋል ብዬ አላስብም። ስለዚህ አዝ ፖዚቲቭ ክሬዲት ራሱ ይሄን ነገር ወሰዱት። በጣም አሪፍ ነገር ነው። እሺ ሌሎቻችሁ ሐሳብ ካላችሁ መቀጠል ትችላላችሁ። ካልወራው አለ አሁን መናገር ትችላለሽ። ሲሶ እኛ እንቀድማለን። እኔና ሌሊና እንቀድመን የገባነው ቆይ አንድ ከወንጌል አማኞች ስለሆነ እሱ ይግደም፣ ኦርቶዶክሳውያን ስለሰጠ እስቲ ካልወራው እሺ ይግደምና እሺ ካልወራውን ሐሳብ አለ ጠፍቶበታል። ሲስ የሚያወራው ጠፍቶበታል። ለክርክር ነው የገባው እንጂ አልነበረም። እሺ ሐሳብ ካለሽ ማርታ ቀጥይ። እሺ ያ ቴንክ ዩ ሁላችሁም። ሲሶ አንዴ ሞት አድርገው ሁላችሁንም ሰላም ብያለሁ። ድምጼ ከተሰማ አላውቅም። ሲሶ አሉ በእናትህ እሺ ካለ ሐሳብን ስጥ። ቆይ እንዴ ወራደ እሺ በጣም እኔ ኦርቶዶክስ ሊሊ በመድኃኒዓለም አንቺ በጣም ተቀይሜሻለሁ። አንቺ ነሽ ለካ አስወረሽ እንዴ ጠላቶችብኝ የኔ ወት አንቺ አይደለሽም። እሺ ኤኒዌይ ኦርቶዶክሳውያን የኤርሚያስን ድቤት እያላችሁ ስትሉ ነበር። እንደው እናንተ አስገብ በተለይ ቆርጠሽ እየሰማዋት ነበር። ትንሽ ኤርሚያስ ይግባልን አንፈልግም፣ እሱ እንትን ያውቃል፣ እሱ እንዲህ ይላል፣ እሱ ወንጌል አማኝ አየ ነካክቷቸዋል ማለት ነው እንዴ። አይገባም። በዛ ወይ እናንተ ስላላችሁ ኤርሚያስ አይገባም። ለእናንተ ብሎ የሚጠቅም ከሆነ ይገባል፣ ማይጠቅም ከሆነ አይገባም እንጂ አሁን ለኦርቶዶክሳውያን ግቡ አለኝ ብሎ ኤርሚያስ ምንም የሚገባው ነገር የለም። ምን ሆናችሁ ነው እናንተ እንዴ?
እንዴ ምን ሆናችሁ? ሊገባም ይችላል አይገባም ይችላል። አንቺ ስላልሽ አይገባም፣ እናንተ ስላላችሁም ደግሞ አይቀርም። ወይኔ ይውደቁ። አንዴ እኛ እኮ ኦቨር እየሰራችሁ እዚያ ትግባለ። አንዴ አለው በጣም እኮ የምታሳዝኑ ስታለቅሱ በጣም እየሰማሁ ነው እኮ። ኤርሚያስ ይግባልን፣ እሱ ይግባልን፣ ስላሴ ነገረ ክርስቶስ ላይ በጣም ቆርጠሽ እህቴ በጣም ስጮህ እየሰማኋት ነበር። ከዛ እኔ አሁን የሆነ ቤት ነበርኩኝ። ማ ቤት ይኸውልህ ቪዲዮ ላሳየህ፣ ቆይ ካሜራ ብርቼ የሆነ ቤት ነበርኩኝ። ሰው እንደዚህ ይኸውልህ እያየሁ ነው። ቆይ እዚህ ጋር አንድ ማሳየህ እንትን አለ፣ ማሳየህ ነገር አለ። ቆይ በትልቁ አድርገኝና ማሳየህ ነገር አለ። ኦኬ እንዴት ነው እስኪ እንዴት ነው የሚደረገው የሚታየው? ቆይ አንድ እንትን አረና ግባ በእናትህ። ምን እኔ ወንጀል አልሰራው ሰው አልገደልኩ። ምን ለውና ካሜራውን ሴቭ ሳትለው በፊት መጀመሪያ ክፈተውና አዙረውና ወደ ፍሊፕ አድርገህ ግሪን ስክሪን በለው። ካሜራው ሊከለቅ ነው። ኦኬ ቆይ እስኪ ግሪን ስክሪን። አረ በመድኃኒዓለም የፊት ከተገለጠማ ትፈራላችሁ እናንተ። ወይ ደግሞ ባክግራውንድ የሚለው ጋር ሂድ። አንድ ኦቨር የለ በዛ አስፈነኩት እኮ ካልራው። አይ ሲስ መጫወቻ አድርገህናል እኮ አንዳንድ ቀን መጫወቻ አድርገህናል። አንዴ በእናትሽ ሊሊዬ፣ አንቺ እኮ እህቴ ነሽ አይደል? እናችን መጠቃቀም አለብን እዚህ ቤት ውስጥ። እሺ ፊሊፕ ሌላ ነገር እኮ ተቀየረ እንዴ? በመድኃኒዓለም ባክግራውንድ የሚለውን ፈልግ ወደ ጎን ግራውንድ አባቢ። ኦኬ ቆይ እሺ አገኘው። ቆይ የፈለኩት ነው እንዴ? ሌላ የሴት ምልክት ምናምን ነው የሚመጣው እኮ። እሱ ወደ ጎን አድርገው። እሱ ወደ ጎን ስታደርገው ቀስ ትመጣለች። መጨረሻ ላይ ቀስ ትመጣለች። ቀሷ ስነካት ይመጣልሃል። አገኘሁት። አይወለ የውይይት ጥሪ ጠምቷቸው የውይይት ጥሪ ያለ ብለው እነ ዳንኤል እውነቱ ይኸው ከፍተው ከሁለቱም ወገን ማጥቃት የሚችሉ ሰዎች የክርስትናውንም የእስልምናው። አሁን ለምሳሌ ኤፊን ብትለው ኤፊ አሁን እስልምና ላይ የእስልምና ትምህርት ላያውቅ ይችላል፣ ላይገባ ይችላል። ለምን ዲፌንስ ማድረግ ነው እንጂ አታክ ላይ ይችላል። ለምን የእስልምና ትምህርት ላያውቅ ይችላል። እነዚህ ሰዎች አሁን ከሁለቱም ከሙስሊሙም ከምኑ ቱ የሚተኩሱ ሰዎች አሉ። እነዚህ ሰዎች የውይይት ጥሪ ፈርታችሁ እኔ መችለት ዲያቆን ያደረገውን አንዳንድ ያልቻለውን ድቤት እዚህ ላይ ለማልቀስ ይሁን አላውቅም። ኤርሚያስ ይምጣ ወገን። ኤርሚያስ ከፈለገ ይመጣል፣ ካልፈለገ አይመጣም። ለእናንተ ለሚኒሊክ ብሎ ለቆርጠሽ ላክሊ ለሊሊ ብሎ ምንም ውይይት የሚያደርገው ነገር የለም። እና እንዴ ኧረ ሼም ኦን ዩ። ስለዚህ የራሳችሁ የተዘረራችሁበትን ውይይት ኦርቶዶክሳውያን የተዘራራችሁ በዲያቆን ማነው ባለፈው የተወያየውን ውይይት የተዘረራችሁ አንዴ ልጨርስ። አጭር እያለ ስትሰድበው ነበር እኮ ምን አለ? እኔ እንደው ክፉ ነገርም እኮ ሪሴፕት ስለማድረጋችሁ ነው። ሲሳይ አጭር ብለው ስትሰድበው እንኳን ማንም ምንም አላላትም። እኛ እኮ አይደለም ለምንድን እንዳወራ ማትፈቅድልኝ? እንዳወራ ለምንድን እንዳወራ አትፈቅድልኝም? ሲሳይ አጭር ብለህ ስታሰድበው ሲንዝሮ እያለ ስታሰድበው የዚህን ያህል አልተንጫጫችሁ። አያችሁ አይደለ? የዚህን ኖ አልጠየቀችም። ሰውን በግለሰብ እንኳን አጭር እያለ ስትሳደብ ነበር። ቆይ አሁን ይኸውልህ ስማኝ። ለምን እንደምትሆን ይሄ እውነታው ነው። ባይዘው እውነታው በቃ እውነታው አልቻሉም፣ ተዘርረዋል። አሁን ደግሞ የተዘረሩበትን ለማካከስ ይሁን ለምን ይሁን ቆይ እናቴ የእስልምናን ትምህርት ካልወሮ በቂ ነው። በዝሙት ተጀምሮ በዝሙት ላለቀ ሃይማኖት ካልወሮ በቂ ነው። ቆይ እናንተ ለምን አትወ እኔማ ቅድምም ጥሬው በሰዓቴ ላውራ። አንቺ ዝም በይኝ በእናትሽ። አንዴ እኔ ላውራ አንዴ ላውራ። አስወራኝ። እኔማ ቅድም መስጠት አንችልም። ኧረ ሊሊ በመድኃኒዓለም እኔ ምን ማለት እኔ ገስት ላይ ስለሆንኩኝ ሳንሰዳደብ ምን ብዬ ተሳደብኩኝ? ምን ብዬ ክፉ ነገር የተናገርኩት ነገር አለ? ሲንዝሮ ያለችውና አጭር ያለችውን የተሳደበችው ልጅ ዝም ብላችሁ እኔ በጣም እኮ እኔ ኧረ ሊሊ በመድኃኒዓለም ላይ ሞዋችሁ ታመኑ። ለምን ወንድም ሄደህ እንደዛ ለምን ትሳደባላችሁ? ስሙኝ እስኪ ኤክሶ ዝም በል አንተ።
እኔ ወዲያው ነው ያወረዳት አይደል? አላወረዳትም። ገስ ላይ ነበረች። ምንድን ነው የምትወራው? ጌታ ነው። ስማኝ እሺ፣ አሁን ስማኝ እሺ፣ ቆይ ስሙኝ እሺ። አሁን እኔ የሙስሊም ትምህርት ኤርሚያስ አይደለም። እሺ ልጨርስ። አንዴ እንደዚህ ልትናገር አይገባም። ሙስሊሞች አትንጫጩ፣ ሙስሊሞች በኮሜንት እኔ አንድ ነገር ልንገርሽ። አሁን ለዚህ እኔ በዝሙት ተጀምሮ በዝሙት የሚያልቅ ምድር ላይ ራሴ የምትሸለምበት ሰማይ ላይ ሰባሴ የምትሸለምበትን ሃይማኖት እኔ ካልወሮ በቂው ነኝ። እኔ ኤርሚያስ አይመጣም። እኔ ነብዩ መሐመድ ወይ ጳውሎስ በሚል እኮ ጠዋት አወያየን ብያለሁ። አቅም አለኝ፣ አወያየኝ። እኔ በኔ ሳቆ ኦርቶዶክሳን በኔ ሳቆ እስኪ እኔን አወያየኝ። የውይይት ጥሪ ከኔ ጋር ማንም ሰው እኔ አሁን ስራዬን ትቼ ወበሬን ትቼ ዘግቼ አንድ ቦታ ቁጭ ብዬ መወያየት እችላለሁ። በዝሙት ተጀምሮ በዝሙት ለሚያልቅ ሃይማኖት ኤርሚያስ ይምጣ? አይመጣም። ብራዘርስ አይመጣም። ኤርሚያስ መስራቶ ደግሞ ይመጣል ለዝሙት ሃይማኖት። ስለዚህ እኔ በቂ ነው። አንዴ ካልወራው እኮ አቋርደም የተባለው እኮ አይደለም እኮ አልገባም። አይወያይም እኮ አልኩ እኮ ለምን እንደሚወያየው ስንት የሚወያዩ የውይይት ሰዎች አሉ። እሱ እኮ ነው ውይይት ያቀረበው እኮ። ከዚህ በፊት ውይይት ጠርቻቸው በተደጋጋሚ ጊዜ ውይይት ጠርቻቸው እቤቴ ሊመጡ አልቻሉም። የኔን የውይይት ጥሪ ሊቀበል አልቻለም ሲለን ነበረ። ከዚህ ቀደም 2-3 እንደዚህ ሲፎክር ነበረ። አሁን ይኸው ለሱ ሬዲ ነን። በፈለገው ጉዳይ እሱ በሚፈልገው ርዕስ ሙስሊሞቹ እኛ ከሱ ጋር ለመወያየት ሬዲ ነን። የውይይት ጥሪያችን ኤርሚያስ ይቀበለን አሉ። እሱ ከዚህ ቀደም ጠርቻቸው በእኔ ፊት መቆም አልቻሉም ብሎናል። አሁን የዋለን ይቀበለን ጥሪያችንን አሉ። ላሻሽሏ እንደዛ ከሆነማ አንፉ በለኝ። እንደዛ ከሆነ ኤርሚያስ የውይይት ጠርቶ ከሆነማ እኔ እኮ አንዳንድ ነገር ሳሰሙ የምገቡት ነገር እኮ የሚገርመኝ እኮ እነሱ ከስማኝ ኤርሚያስ የውይይት ጥሪ እኔ አደርሳለሁ እኮ አልኩ እኮ። ቆይ አንዴ ይኸውልህ ሲሳይ ኤርሚያስ የውይይት ጥሪ አድርሶ ለሙስሊሞች ሙስሊሞቹ ከዚህ ቀደም በፊቴ 3-4 የጠርቻቸው ሊመጡ አልቻሉም ብሎናል። ይሄው አለ ወንድማችን ኤርሚያስ። እዚህ ጋር አንድ ነገር ልንገርህ። በቃ አሁን እሺ ሰማሁ እኮ ኤርሚያስ የውይይት ጥሪ ከጠራ እኔ ሄጄ ኤርሚ የውይይት ጥሪ ጠርተህ ነበር ወይ ብዬ ቤቱ ገብቼ የውይይት ጥሪቱን እንዲቀበል አደርጋለሁ። እንደዛ ከሆነ ግን የውይይት ቪዲዮ ከፈለክ እኔ በውስጥ ልክልሃለሁ። እሱ ከዚህ ቀደም ጠርቻቸው እኮ ማንን ነው ሰለክት ያደረገው? እኔ አሁን ማን ነው ሰለክት ያደረገው? አሁን እሱ ትልልቅ የሚባሉ እንደ ኡስታዝ አይነት ደረጃ ነው እንጂ የሚመጡት አሁን እንደ ሳላ አይነቶቹ እነዚህ ትንንሾቹ ሙጫጭሮቹ ምናምን ላይመጥኑ ይችላል። እኔ ትልልቆቹ ካሉ በኡስታዝ ደረጃ ካሉ ባይዘው ኤርሚያስን ማንም ሰው ፊቱ የሚቀርብ ሰው አይደለም። በእግዚአብሔር ቃል እግዚአብሔር ይባርከው። በዚህ ዘመን የተነሳ ሰው ነውና ለማንኛውም ነገር የለም። ሳላ ኡስታዝ ነው። ሳላ ኡስታዝ ነው። ውይይት ጥሬን ይቀበል እያለ ነው። ሳላ ኡስታዝ ነው። ኦኬ እኔ እነግረዋለሁ። ያው ቤቱ ከገባው ሳላ ከጠራው መጀመሪያ ኤርሚያስ ጠርቶ ከሆነ ኦኬ። ግን የኦርቶዶክሳውያን ፍቃድ ለማሟላት ኤርሚያስ ይግባልን ስላላቸው አይገባላችሁ አይደለም እንዴ አንተ? እነሱ ራሳቸው ኦርቶዶክሳውያን እኮ አይደሉም እኮ። እኔ ባይዘው አንዳንድ ነገር ላይ ስሙ ኦርቶዶክሳውያን ሳይሆን እነሱ ራሳቸው ቪዲዮ ናቸው። ላኪልኝ ከማንም ጋር እንዲቀበል አልፈልግም። ኤርሚያስን ብቻ ነው እኛ የምንፈልገው ስትል እኮ ነበር እኮ። ልክ በእጁን ጠምዝዛ እኮ የምታስቀምጠው ነው የሚመስል እኮ። እኔ እዚህ አለው ካልወራ ምክንያቱም የውይይት ጥሪ የቀረበው ለኤርሚያስ አበበ ነው እንጂ ለቃሌ አይደለም። ከፈለገ ይቀበላል፣ ከፈለገ አይቀበልም እኮ። እናንተ እጅ ጠምዝዘሽ አይደለም ተወያይ የምትይው። ምን አገባችሁ እናንተ? ምን ቤት ናችሁ? የሚመስል ነገር ሲናገር ሰምቼው ነው። እና በእርግጠኝነት አንድ ማኑስክሪፕት ስም ጥራልኝ ብለው ማያቅ ወንድማችን ነው እንግዲህ። እና ፕሮቴስታንት በጣም ይቅርታ አድርጉልኝና ባይብል ኢነረንስ ላይ ወይም ደግሞ ብቻ መጽሐፍ ቅዱስ ተኮር ላይ ያላቸው እምነት ኢቨን ኦርቶዶክሳውያንን ለመሞገት ነው አይደለም፣ ለመሞገት ለመተቸት ምንም አይነት ሞራሉ የላቸውም። ይሄንም በድፍረት ነው የምናገረው ማለት ነው። እና አንዳንዴ እንደው ግዴታ ፖለቲካ ካልተሰራ ውይይት የማይመስላቸው ሰዎች አሉ። በቃ እንደዚህ አይነት ሰዎች እውቀቱ የላቸውም፣ ወይም ደግሞ የሚወራው ነገር በቃ ጭራሽ አልገባቸውም።
ስለዚህ የገቡት ምን ሊሰሙ ነው ማለት ነው? ያንን ጭቅጭቁን፣ ፖለቲካውን አንጀት ያረረ አንጀት የተቃጠለ የሚለውን ነገር ብቻ ነው የሚሆነው። እንደውም ከእንደዚህ አይነት ሰው መራቅ ነው በቃ፣ ማንም ይሁን ማንም ማለት ነው። እንደው ስም ማንሳት ባልፈልግም ግን እዚሁ ስለተነሳ ኤርሚያስ እንደው እውቀቱ ጥግ ምና የትርጉም ስራ እኮ የማያውቅ ሰው ነው። ማን ይተርጉመው፣ መቼ ይተርጎም፣ እንዴት ይተርጎም፣ ሐዋርያት ከምን ትርጉም ላይ ተጠቀሙ ምናምን የሚለውን እንኳን የማያውቅ ሰው ነው። እና የሆነ አንዳንዴ በጭፍን አንሂድ። ኦኬ። እና በዲያቆን ዳዊት እውነት እኔ እውነቱን ልንገራችሁ፣ ትህትናው የመጀመሪያው ባይዘዌ እውቀት የፈለገ ቢኖራችሁ ትህትና ከሌላችሁ ዋጋ ስለሌለው ማለት ነው። አክብሮቱ እንደገና ደግሞ ትህትናው፣ እነዚህ በቋሚነት ክርስቶስን የሚገልጡ ናቸው። ከዛ በኋላ ደግሞ ውይይቱን በቃ የመጀመሪያው ሴሽን ላይ ነው የዘጋው። በቃ ይሄንን ግን ትንሽዬ መረዳት የሚችል ሰው ወይ ደግሞ ስለሚወራው ስለ ርዕሱ የተረዳ ሰው ነው። አሁን ይቅርታና ካልወራውን አስገብቼ ብጠይቀው እስቲ በሙስሊሙ በኩል ስለ መጽሐፍ ቅዱስ መበረዝ የተነሳ ፖይንት አለ ወይ ብለው አንድ አይጠቅስልኝም። አንድ ነው ምላችሁ። እኔ እወራረዳለሁ፣ ግን ለመተቸት ኦርቶዶክሳዊ ብቻ ይሁን ሰውየው ለመተቸት የፈጠኑ ይሆናሉ። ለመተቸት አንሩጥ እሺ። ባይዜ የተባሉትም ሰዎች ገዝ ተቀምጠው አሙ ምናምን የተባሉት ሰዎች በቃ ፖለቲካ የሚችሉ ወይም ደግሞ ፖለቲካ ብቻ እውቀታቸው የሆነ ሰው ወይ ደግሞ ስድድብ እውቀታቸው ብቻ የሆነ ሰው ነው እና የስኮላርሊ ያለውን እውቀት ወይም ደግሞ ትክክለኛውን የመጽሐፍ ቅዱስ አይዲያ ሀሳብ የአባቶችን ነገር ያልተረዱ ሰዎች ናቸው። እንደዚህ አይነት ሰው ከመሆን እውነት ምንም ነገር አለመስማት ይሻላል። ጊዜያችሁን በከንቱ ነው የምታባክኑት፣ ፖለቲካ ብቻ የምትሰሙ ከሆነ ማለት ነው። እና ምንም አልተማርንም እንደው በዚህ ውይይት የምትል ከሆነ ራስን መርመር። ድጋሚ ሄደ ይኸው ተከታተል፣ አማት በጸልየ ጀምር። ኦኬ እንጂ ፖለቲካ ብቻ ስላልተዘራል እንዲህ ለማለት ፕሮቴስታንት ሞራል የለውም ባይዘዌ። እና ኤኒዌይስ ብዙ ብናገር ደስ ይለኝ ነበር። ቴንኪዩ ወገኖች፣ እንዴት ናችሁ? ሲስ ላውራ እንዴት ናችሁ? ፈቃድ እየጠየቅኩ። እሺ ሰላም ነው። ኤክሶ እንዴት ነው ወዳጅ? ሰላም ናችሁ? አማን ናችሁ? ሁላችሁ ሩሂ፣ ሌሎቻችሁ ሁላችሁ አለናል። እኔ ያው እንደዚህ አሁን ጥፍልቅ አድርጎ ማውራቱ ሙሉ ፕሮቴስታንት አሁን ናቱ ጥሩ ነው ያወራው፣ ግን ሙሉ ፕሮቴስታንት ሞራል የለውም ምናምን የሚለው ሀሳብ ልክ አይደለም። ይሄ ጭፍለቃ ነገር ትክክል አይደለም። እኔ አሁን ቅድምም ሊሊ ስትናገር ሰምቼ ነው የገባሁት። አንድ ጉሪላ ለሰጠው ሀሳብ እንደው ሙሉ ፕሮቴስታንት ሀሳብ እንደሰጠ ተደርጎ መነገር የለበትም። ለምሳሌ እስልምና ላይ የሚሰሩ ፕሮቴስታንት ወገኖች እና ኦርቶዶክስ ወገኖች አብረው ይስሩ። ምንም እዚህ ጋር እንትን የሚያነካክሳቸው ነገር የለም። እነሱ ገብተው ሀሳብ ባልሰጡበት፣ እነሱ ገብተው ባልተቃረኑበት፣ አንዱ አንዱን ባልመታበት የሆነ መንገደኛ እኔ ሆስፒታል ነው የሆስፒታል አምቡላንስ ማቀው የሆስፒታል የግለሰብ አምቡላንስ አላውቅም። ግለሰብ ሲነካ እያሉ የሚመጡ ከሌ መንፈስ ቅዱስ ሞልቶበታል። ስለ ጳውሎስ የሚያወራ እኮ ነው የሚመስሉት። በመንፈስ ቅዱስ ነው የሚመራው፣ በእንትን ነው የሚመራው። እንደዚህ በዚህ ደረጃ ራሱ ስለ ግለሰብ ስለ ሚስት ትዳር ካለ ስለ ሚስት ብታወራ ከተግባባህ በቃ አንድ ሰው እርግጠኛ መሆን የሚችለው ምናልባት ስለ ሚስቱን እሱንም እርግጠኛ ከሆነ በተረፈ ስለ ራስህ ነው። ከዛ በወጣ ግን በሀገርም በሰፈርም በመንደርም ማተገናኘውን ሰውዬ በዚህን ያክል ደረጃ መተህ እንደዚህ አይነት ነገር ማድረግ የለብህ። ዲያቆን ዳዊት እና ሳላ ባደረጉት ውይይት ላይ ደግሞ እኔ የተሰማኝን በዲያቆን ዳዊት በኩል የተሰማኝ እንደውም ቁርጡን ማወቅ ያለባችሁ የውይይት ሳምፕል ነው የቀረበላችሁ። ታውቃላችሁ አንዳንድ የሆነ የሚያመርቱ ትልልቅ እቃ የሚያመርቱ ድርጅቶች ሱቆች አላቸው ሳምፕል የሚሸጡበት እና 10 ፍሬም ሊሆን ይችላል 20 ፍሬ ሱቁ ላይ ዲስፕሌይ ላይ ታዩታላችሁ ሳምፕሉን። እና ይሄንን እቃ ፈልጌ ነበር ግን የምፈልገው በዚህን ያክል መጠን ነው ስትሉ ችግር የለውም ከድርጅት ወይም ከፋብሪካ የፈለጋችሁትን ያክል ሊሰጣችኋል ይላሉ። እና እዛ ጋር
የሚያስቀምጧቸው ሳምፕሎችን እና የውይይት ሳምፕል ነው። ባለፈው ያየ ነው። አሸርጋጅ ይላል አንዱ ኮመንት ላይ። እያሸረገድኩ አይደለም። ጨዋነት፣ ክብር የሌለበት መሳደብ የሚያስመሰግንበት የቲክቶክ መንደር ላይ ስላለ አሁን ሳይሳደብ የወጣ ሰው የተሸነፈ ነው የሚመስለው። እዚህ ሶሻል ሚዲያ ላይ ሰውን ሳያብጠለጥል የሰውን እምነት ሳያዋርድ ደስ አይልም። እስልምናንም ምንም የተሳደበው ነገር የለም። ዲያቆን ሲናገር በትህትና ነው የሚያወራው። ድምፁ ቀንሶ ነው የሚያወራው። ሎጂክ ነው የሚያወራው። ሂስትሪ ነው የሚያወራው። ኤቪደንሶች አሉት። የራሱ የሆኑ ሀሳቦች አሉት። ያቀረበበት መንገድ በዛም በኩል የቀረበ የራሱ የሆነ እንትን አለ። በሳላም በኩል የቀረበ የሙግት ሀሳብ አለ። በሁለቱም በኩል ግን እንደው በክርስቲያን ወገናችን በኩል ያለውን ብቻ ስለሆነኛ የሚመለከተኝ በጣም ሳምፕል ነው። በቃ የውይይት ሳምፕል አየህ። እንደዛ ሞክ ካላደረክ፣ ካላንጓጠጥክ፣ ካላፌስክ የሆነ በቃ ነገሮች ላይ እንትን ለስለስ እንትን ጠንካራ ሻካራ ካልሆንክ የተወያየክ ስለማይመስል ነው። እነ ቁረጠው እነ ፍለጠው ገብተው ስላላወሩ ወይም ድምፃቸው ጎርናና ሰዎች ገብተው ስላልጮሁ ውይይት ያልመሰላችሁ ሰዎች ዩቱብ ላይ ሄዱና ደግማችሁ ስሙት። እኔ እንደውም መጀመሪያ ላይ የአንድ ግለሰብ መጽሐፍ ምን ሆኖ ነው የሚያብጠለጥለው ብዬ ገርሞኝ ነበር። መለስ ብዬ ስሰማ ለካ መጽሐፍ ቅዱስ ተበርዟል በሚል ሀሳብ ላይ ያጠነጠነ ስለነበረ ራሱ የተሟጋቹ ለመሞገት የገባበት ጉዳይ ላይ ያቀረበው ኤቪደንስ ሁሉ ከኮፒራይት አንጻር የሚያስጠይቀው አይነት እንደሆነ በጣም ብዙ ስራ ነው የተሰራ። ይሄንን ስራ መጥቶ ዲያቆኑን እንደዚህ ነው እንደዚህ አድርጓል፣ ዲያቆኑ እንደዚህ አልቻለም ምናምን ይላል እና ዝንጀሮ ሙዝ ባየበት ነው ዝንጀሮ የሆነ የሚበላ ነገር ባየበት ነው። ይሄ ነው በቃ። ስለዚህ ወዳጆቼ ይሄንን ጉዳይ ላይ ቀደም ሊሊ አንድ ጉሬላ በሰጠው ሀሳብ ጠቅላላ ፕሮቴስታንቶች ጋር አትስሩ፣ ሙስልምና ላይ የሚሰሩ ኦርቶዶክሳውያን አያችሁን አንስቴ ነበር። ምንም ያየነው ነገር የለም። የሚሰሩት ይስሩ። ራሱ አብሮ የሚሰራው ሰውዬ ጠላት ሆኖ ከተነሳ ወይም በተቃራኒ ከቆመ ኦፍኮርስ መለየት አለባችሁ። ከዛ በተረፈ ግን እዚህ የሆነ አንድ ግለሰብ ገብቶ ስለሚናገረው ሀሳብ እንደ ሙሉ ፕሮቴስታንት የሆነ እንደሆነ አታድርጎ። እኔ የጭፍለቃ ነገር ነው የማይመቸኝ እና አረጋጉት። አሁን ዲያቆን ናታንም ሲናገር ናታን ራሱ ይመቸኛል፣ ግን ሙሉ ፕሮቴስታንት እንደዚህ ነው እንደዛ ነው መባል የለበትም። እዚህ የምታውቋቸው ብቻ ነው የምታውቋቸው። እዚህ ያገኛቸውን ብቻ ነው ያገኛቸው። ያላገኛቸዋቸው በብዙ መቶ ሺዎች የሚቆጠሩ የወንጌል አማኞች አሉ። ስለዚህ እነዛን ሁሉ ባልተገኙበት ሶሻል ሚዲያ ላይ ያሉት ተሞክሮዎቻችሁን ብቻ ይዛችሁ ሙሉ ፕሮቴስታንት እንደዛ ነው እንደዚህ ነው ብሎ ድምድም አድርጎ ማውራት አስፈላጊ አይመስለኝም። ስለዚህ ወዳጆች እንደው ነገሩ ብናረጋገው። ቆርጠሽም በጣም እኮ አበዛሽው እኮ እንትና ቀለም ወርቅ የተንፍሱ ሙሉ ሰው ነው ሚዲያ ላይ ቁጭ ብሎ ነው የሚውለው። ገባሽ? ጥሪ ሲደረግለት ጥሪ አይደለም የተደረገለት። በአሽሙር ራሱ ብትናገሪው ማንና የት እንደተነገረው ያውቃል። ኦፍኮርስ አሁን እዚህ ራሱ እንትን ላይ አለ በሶስት ፌክ አካውንቶች ይኖራል። ምክንያቱም የሶሻል ሚዲያ ሰው ነው። ስለሱ በተወራበት አይደለም ነገሮች ሊያመልጡት አንቺ ልታደርሽለት ቀርቶ ከአንቺ ቀድሞም እሱ ምናልባት ቆርጠሽ ምናምን የሚል አካውንት ኖሮት እየቆራረጠ ስለማይልክ ነው እንጂ ብዙ ያላካቸው ሪከርድ ያደረጋቸው ፋይሎች ይኖሩታል ከአንቺ የበለጠ። ሌላ ምን አለው? ሶሻል ሚዲያ ላይ ነው የሚውለው። ሙሉ ጊዜ አገልግሎቱ ነው። ቁጭ ብሎ የሚከታተለው ነገር ስለሆነ የአንቺንም አነሳሽነት የሚፈልግ አልመሰለኝም ራሱን ችሎ ማለት ነው። ስለዚህ በዚህን ያክል ደግሞ ያው አንቺ ነሽ እዚህም እየቆረጥሽ እየገነሽ እንደዚህ እንደ ጉሬላው አይነት ሰዎችን ያስተዋወቅሽው ለማህበረሰቡ እንጂ እነ ጉሬላው በራሳቸው ምንም አይነት ብቃትም ምንም አይነት እንትንም የላቸው። እንደዛ ነው እና ኮመንት ላይ የምትንፈራገጡ ሰዎች እንትን በሉ አረጋጉት እንጂ ምን ሆናችሁ። በተለይ ፕሮቴስታንት ወገኖች ወይ ዲያቆናት። እሺ ሰላም
ለአንተ ይሁን አቤላ። ያ በጣም ማከብርህ መወደው ወንድሜ ነህ። ግን ያው ያነሳው ሀሳብ ላይ የተወሰነ ነገር ለመናገር ከምን አንጻር እንደተናገርኩ አጠር አድርጌ ልናገር። የመጀመሪያው ነገር ምንድን ነው? ፕሮቴስታንቲዝም ሁለት ነገር ልንገራችሁ፣ ታች ያላችሁ ስሙ። ፕሮቴስታንቲዝም ሲነሳ የሆነ ነገር አድስ አለው ብሎ ነው። አድስ አለው ካለው ነገር ምንድን ነው? መጽሐፍ ቅዱስ ውስጥ ያለው ሀሳብ ስፔሻሊ ኢትዮጵያ ውስጥ ያሉትን ማለት ይቻላል። ከዛ በፊት ግን አቤል ላይ የተናገርከው ሙሉን ጨፍልቅ ያለው ምናምን እሱን መጨረሻ ላይ ያጠረዋለሁ። እሺ ራሱ ፕሮቴስታንቲዝም አሁን የምናያቸው እንግዲህ ኢትዮጵያ ውስጥ የሚገኙት ፕሮቴስታንቲዝም ምንድነው ሲሉ የምሰሟቸው ትልቁ መርሃቸው ምንድነው? የቤተ ክርስቲያን አስተምህሮ ተበርዟል። አስተምህሮ ዶክትሪኑ ተበርዟል። ሰው ሪፎርም እናርገው እናድሰው አይደለ? በቃ ስለዚህ እንደዚህ የሚሉ ሰዎች እኛ ኦርቶዶክስ ላይ ለመተቸት ወይ ደግሞ ስለ መጽሐፍ ቅዱስ ቴክስቹዋል ክሪቲሲዝም ለመተቸትም ሞራል የላቸውም። ግን ስፔሻሊ ለመተቸት ስል የሚተቹትን ይሆናል ማለት ነው፣ እንደዚህ የሚሉትን ሰዎች። ሁለተኛው ነገር ምንድን ነው ደግሞ በዚህ አሁን በተነሳው ርዕስ ራሱ ኦኬ አይሰማም መሰለኝ ታች ያሉት እንጂ ኤኒዌይስ ይሰማል ለእኔ ይሰማኛል ነው። አይ ሲሳ አለ ድንገት ላይ እንትን ብሎት ከሆነ አለው እኔ ኦኬ። ኤኒዌይስ ግን በቃ ጥሩ ከተሰማው ይሄ ከሞራል አንጻር ኦኬ፣ ከሞራል አንጻር በእርግጠኝነት አሁን አቤላንም ብጠይቀው አዎ ምናምን ሊለኝ ሁሉ ይችላል። ያን የሚያግባባን ነገር ነው ብዬ እንደውም አምናለሁ ማለት ነው። ግን እኔ ባይዘዌ እወዳለሁ አከብራለሁ ስለ አንተ ስላለ ወይ ደግሞ ፕሮቴስታንት ስለሆንክ ፕሮቴስታንት መሆንን ወደ ጎን ማድረግ አልፈልግም። ምክንያቱም ቤተክርስቲያኔ ትቀድማለች ከሁሉ በፊት ማለት ነው። ስለዚህ እቺ ቤተክርስቲያኔ ደግሞ በትምህርት ስህተት ናት ያለ አካል ሀሳብ ልስጥ ሁሉ ሲል አልሰማውም ከመጀመሪያው ጀምሮ ማለት ነው። በነገራችን ላይ ዲያቆን ዳዊት ያደረገው ውይይት ርዕሱ የመጀመሪያ የሚፈታው መጽሐፍ ቅዱስ ስለ እውነተኝነቱ አንደኛው ምስክራችን ምን እንደሆነ ታውቃላችሁ? አንደኛው ምስክራችን አባቶች ናቸው። አባቶች ጠቅሰውታሉ የሚለውን ማለት ነው። አባቶችን ወደ ጎን ያደረጉ ተመልከቱ፣ አባቶችን ወደ ጎን ያደረጉ ስለዚህ ርዕስ እናውራ ወይም ደግሞ ሀሳብ እንስጥ እንትን ብለዋል ምናምን። ይሄ እኔ እንግዲህ አልሰማም። እኔ ይሄ በግሌ ግን ኢንዲቪዥዋሊ ከጠየቀኝ ግን ኢንዲቪዥዋሊ እየጨፈለቅኩ አይደለም። ያላላችሁትን ብላችኋል። መጨፍለቅ የሚባለው እንደዛ ነው። በቃ ሁሉም ፕሮቴስታንቶች እያንዳንዱ ተችተዋል ብል ኖሮ ያ መጨፍለቅ ይሆናል። ሁሉም አይደለም። በቃ የተቹት ሁሉም ፕሮቴስታንቶች ብዬ ነው ሀሳብ የሰጠሁት። የሚያስከፋ ነገር ከሆነ ግን ይቅርታ ወንድሜ ለማለት ነው። ቴንኪዩ። ችግር የለው ዲያቆን ጀማል፣ ችግር የለው። ሌላው በፌክ አካውንት ደግሞ የምትንፈራገጡ ሰዎች ተረጋጉ። እኔ እንደ ቀድም እንደገቡ አይነት ግለሰብ ሰዎች ሲገቡ ነው የምበሳጭ። ለምንድነው አሁን አልገባም ነበር፣ ኮመንት ላይ በቃኝ ነበር ሀሳቤን መግለጽ። ግን አሁን ቀደም የገባው ሰው አንድ ግለሰብ ለማስጣል አንድ ግለሰብ ለማዳን እንደው የማይነካካ ነገሮች ነካክቶ ይሄዷል። ምናልባት እዛ ሙስሊሞች ሪከርድ አድርገውት ሙስሊሞች በኩል ይሄ በቃ እውነት የሚናገር ጎሪላ ነው ብለው እንዲያደንቁት ፈልጎ ሊሆን ይችላል። ግን በቃ የማይባል ነገር ነው ያወራው። ገባቸው አይደል? እንደው እንደ አንድ ክርስቲያን ምን በቃ ያን ያህል ብትከፋ ራሱ በክርስቲያን ወንድምህ ላይ መግፋት የለብህም። መጽሐፍ ቅዱስን ለማስጠበቅ መጽሐፍ ቅዱስ እውነተኛ መጽሐፍ ነው፣ የእግዚአብሔር ቃል ነው፣ እስትንፋሰ መለኮት ነው ብሎ የገባን ሰው ለማብጠልጠል ከወጣ እኔ ምን አይነት ሞራል እንዳለ አላውቅም። በቃ የፈለግከው እምነት ተከተል። ፕሮቴስታንት፣ ካቶሊክ ልትሆን ትችላለህ፣ ኦርቶዶክስ ልትሆን ትችላለህ። እንዳለው አሁን ዲያቆን ለቤተ ክርስቲያን ቅድሚያ ምናምን ትክክል ነው። ሁሉም ሰው ለቤተ ክርስቲያኑ ቅድሚያ መስጠት አለበት፣ ለእምነቱ ዘመቆም አለበት፣ ያስፈልጋል፣ አስፈላጊም ነው ብዬ አስባለሁ። ከዛ ባለፈ ግን ለክርስቲያን አብረህ ካልቆምክ በምንሟገትበት ትምህርት ላይ እንሟገት፣ በምንነጋገርበት ጉዳይ ላይ እንነጋገር፣ በምንጨቃጨቅበት ጉዳይ እንጨቃጨቅ። ምክንያቱም አንድ አይነት አይደለንም። ግን መስመሮች ደግሞ አሉ። አሁን ስላሴ ሲነካ
ባለፈው የሆነ ርዕስ ሲነሳ በጣም በቃ የወገኑ ሰዎች አሉ ከሆነ ከሌላ ቤተ እምነት ጋር ማለት ነው። እሱን እናስተካከል ነው እያልኩ ያለሁት እንጂ እንደ ሀሳብ አንድ እንትን አናውቅም። ለእምነታችሁ አትቆሙ፣ ለሆነ ላመናችሁበት ጉዳይ አትቆሙ አላልኩ። ግን ጥላቻ በጣም እየተካሄደ ነው ያለው አንዳንድ ጉዳዮች ላይ በሁለቱ ቤተ እምነቶች መካከል ማለት ነው። እሱን ደግሞ ልናረጋጋ ልናጠብ ያስፈልጋል እና መልስ እንዳልሰጥክ ሲሱ አወረደኛል። ብትሰጭኝም ችግር የለውም። ይሄ ነው እያልኩ ያለሁት። ቀደም ሊሊ እንደው ከፕሮቴስታንት ጋር አትግቡ ስላለች ነው ይሄን ሀሳብ ለማውራት እዚህ ቤት ውስጥ የገባሁበት ዋና ምክንያት። አንድ ግለሰብ እንጂ ሙሉ ፕሮቴስታንት እዚህ ጉዳይ ላይ ሀሳብ አልሰጣችሁም ለማለት ነው። ቴንኪዩ፣ ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያን ሰላም ያደርጋት። ሰላም ልቀጥል። ስሜ ሲነሳ ስለነበረ ነው። ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ ሁላችሁንም። እና ቅድም ስሜ ስታንሳ ስለሰማሁ አይደለሁም። እሺ፣ አልሰማሁም። ይሰማል። ትሰሚያለሽ? እሺ ሲሶ፣ አይ እኔ መናገር የፈለኩት ሩሄ ቤት የሚገቡ ፕሮቴስታንቶች ቃል እኔ ቤት አይገባም፣ ንጽጽር አይሰራም። እሺ እኔ ቤት ስፔሲፊክ 3 ፕሮቴስታንቶች ናቸው የሚገቡት። እኔ ቤት የሚገቡ ሰዎች ደግሞ መጥተው እኔ ጋር ቁጭ ብለው መጥተው ኦርቶዶክስንም ሆነ ክርስትናን ወንድሞችን እህቶችን አይናገሩም። ስለዚህ እንደ ምሳሌ ቢሆን ራሱ የተነሳው እንደ ምሳሌ እንዳታነሱ እስካልተደረገ ድረስ እኔ ቤት ማለት ነው። ምክንያቱም ማንም እኔ ቤት መጥቶ እኔ ቤት የሰራ ሰው ሳሚ ፕሮቴስታንት አይደለም ቢሆን ራሱ ወጥቶ ኦርቶዶክስን ሲሳደባ አለ። ማስረጃ አላችሁ? ማስረጃ ካለ አምጡልኝ። እኔ ቤት ከገቡ በኋላ ወጥተው ኦርቶዶክስ እና ክርስትናን እህት ወንድሞችን ሲሳደቡ የነበሩ ስለነ ቃሌ አያገባኝም። ቃሌ እኔ ቤት መጥቶ ንጽጽር አይሰራም፣ አያስተምርም፣ ምንም አያደርግም። ሲጀምር 2 ቀን ምናምን የገባው እሱንም ያን ያወርተን የጨረስነው መሰለኝ በፊት ማለት ነው። ስለዚህ እኔ በእኔ ቤት እና በስሜ እንዲዋሽ አልፈልግም። ኦኬ፣ ለምሳሌ ራሱ አይሆንም የኔ ስም አልፈልግም። ያልተደረገ ነገር ተደረገ አትበሉ ስትናገሩ ማለት ነው። ሆነም ቀረም እኔ ቤት የሚመጡ ፕሮቴስታንቶች ማንም እኔ ቤት መጥተው ከወጡ በኋላ ኦርቶዶክስንም ሆነ ክርስትናንም ሆነ ሃይማኖትም አምላኬንም እህት ወንድሞችንም ሲሰድቡ አላየሁም። የተሳደቡ በማስረጃ ካለ አምጣ አሳዩኝ፣ እናገራለሁ። ስለዚህ እስካላያችሁት ነገር እስካልተፈጸመ ድረስ ስሜን ጠርታችሁ እሷ ቤት የሚገቡ ንጽጽር የሚሰሩ ሰዎች እኮ ፕሮቴስታንቶች ተብሎ እንዲነገር አልፈልግም። ስሜንም እንዳጠሩ ያለ ማስረጃ ማለት ነው። ቴንክ ዩ ሰው